ዋት ምንድን ያልከው? ወጥም ሆነ ምን የሚያውቀው ነገር የለም። በቀደማ አክስት ሞታለች ተብሏል። አንቺን ያላውቀሽ ማንሽ አንቺ ተማትረባ ስቱፒድ ዞር በልኝ ወደዛ ወደዛ ሂድ። ሄድልህ ስማኝ፣ እኔ ብዙ ሰው ነው እሺ የሚፈልገኝ። ምን ይመስላል ይሄ ከርፋፋ ክርፍፍ መድኃኒት? አባዬ ከመጣ ትልቅ ችግር ይፈጠራል። እባክሽ ከዚህ ሂጅ። ምን እንደሚቆጨኝ ታውቂያለሽ? ያንቺ ምስጢር ሳላወጣ መሄዴ። ቆይማ የለም ፈልገሻት? ምን አገባሽ? አላየኋትም። ጥሩ ትንሽ ቀን ይቀረኝ። አለቀሽ ነው። እሺ እህቷን አንቃ ሲጣርጋ ገደለቻት ለማስባል ነው እንዴ ቤቴ ድረስ የመጣሽው? ይኸውልሽ እውነቱን ስታውቂ እራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ፣ የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይሄንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይሄንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። የፈለገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። መድኃኒት የእህቷ ጠበቃ እንግዲህ ዛሬ ሁሉን ነገርም ስለተናገረች እውነት መናገር በጣም ነው ደስ እያለን። ምክንያቱም ዛሬ ነገ ትሰማለች። ንገራት ጋሽ ደረጀን እያልን ብዙ ነገር ጩኸን ነበር። እኛን ያዳመጠችና እየተረዳችን መድኃኒት ብቻና ብቻ ናት ማለት ነው። እንግዲህ መድኃኒት ዛሬ ለማርትዬ ሁሉን ነገር ስትነግራት ማርትዬ ራሷን መቆጣጠር ነው ያቃታት። በጣም ውስጧ ሁሉ እየተንቀጠቀጠ ሰውነቷ ሁሉ እየዛለ ነበረ። ይሄ የዲኤን ምርመራ ነው እንጂ ብላ ነው ያስረከበቻት ማለት ነው። እኔ ይሄን አላምንም ነው ያለችው። እሷ ራሱ ቤቴ የመጣሽው ቤቴ ድረስ የመጣሽው ቆይ አንቺ ልጅ እህቷን ገደለችን ለመባል ነው ወይ ያለች ነበረ ማርትዬ። ከበር ራሱ ስትመጣ ገዚ አላስገባም። ምን ያንቺን አላቅሽም አክስትዬት እኮ ሙታለች ተብለን ባለፈው ተነግረናል። እንዴት የሞተ ሰው ይመጣል? ምን ልትሰሪ ነው ወደዚህ የመጣሽው እያላት ነበረ። እንደዛም በሚልባትም ሰዓትም አይ ምንም ይፈጠር አይመለከትህም፣ ምን አገባህ እያለች እሱን ስታመናጭቀው ነበረ። እንግዲህ መግባት አትችይም ቁሚ እያለ ሲያግዳት ነበረ። ገፍትሯት ነው የሄደው ማለት ነው። ገፍትራው ነው የገባችው ወደ ቤት። ስትገባም ከለዛ ጋር ራሱ በጣም የማይባል ነገሮች ሁሉ እየተነጋገሩ ነበረ። ለዛና ጊዜ ማለት ነው። ብዙ ሰው የሚፈልገኝ አለ እኮ። አዎ ተፈላጊ ልትሆኝ ትችያለሽ። እርግጥ ሴት ነሽና ፈላጊም ብቻም ሳይሆን ተፈላጊ ልትሆኝ ትችያለሽ። ምክንያቱም አንድ ሰው ተፈላጊ ነኝ ብሎ ራሱን ማካበድ ወይም ከፍ ማድረግ አያስፈልግም ማለት ነው። መጀመሪያ ፈጣሪን ማስቀደም ነው ያለብሽ በነገሮቹ ሁሉ። ስለዚህ ያኛው መጥቶ 2 ቀን ወይም 3 ቀን ስላወራሽ ባል ይሆነኛል፣ ትዳር ይሆነኛል ወይም ደግሞ ሌላ ነገር ይሆነኛል ብለሽ ካሰብ ተሳስተሻል በትልቁ ማለት ነው። ያወሩት ሁሉ ትዳር አይሆንም፣ ያወሩት ሁሉ ባል አይሆንም እና እሱ ጭራሽ እንደዛ ነገር የሚሆን ነገር የለም ማለት ነው። ጊዜዬ ግን አንቺን ለማስረዳትና አንቺን የሆነ ነገር ለማድረግ ብዙ ነገር እያሰበ ነበረ። አንቺን ልትረጂው ማቼም እርግጥ ነው ሊወልድ ይችላል። ወንድ ልጅ ነው የወለደውም ከአንቺ በፊት ነው፣ አንቺን ከሚያውቃሽ በፊት ነው። ምክንያቱም ለአንቺ የማይነግርሽ የሆነ ነገር ትሆናለች አጣታለሁ የሚል ስሜቱን ሊደብቅሽ ይችላል። ኋላ ግን ሊነግርሽ ይችላል። ይሄን ከማድረግ በፊት ግን ወንዶች መጀመሪያውኑ ሀ ብላችሁ ስትገቡ ያለውን ነገር አስረድታችሁ አሳውቃችሁ ብትገቡ በጣም መልካምነት ነው። አችን ልጅ አጣታለሁ ብላችሁ ገብታችሁ የሆነ ነገር ከኋላ መዘዝ አንጥታችሁ መጨረሻ ላይ ሁሉን ነገር አንድ ላይ ከሆናችሁ በኋላ አንጥታችሁ ለሷ ስትነግሯት ያ ቤት መፍረሱም አይቀርም። ትዳር ራሱ ብትሆን መቼም አትተማመኑ ማለት ነው። ሚስትም ብታደርጋት መቼም አምናህ አትቀመጥም። ለምንድን ነው መጀመሪያ ያልነገርከኝ እያለች ስለምትነግርህ አጣሻለሁ ብዬ ነው መጀመሪያ ያልነገርኩሽ ብትል ምክንያት አይሆንም ይሄ ማለት ነው። ምክንያቱም መጀመሪያ ብታጣትም ባታጣትም መጀመሪያ አሳውቀህ ነው መግባት ያለብህ ይሄን ነገር ማለት ነው። ይሄን ነገር ካመነች እሺ ትከተላለች አንተን ከወደደችህ።
ካለ በለዚያ ደግሞ ማወድ ከሆነ አትከተልህም ማለት ነው። አርቆልሃል በሰላም ጊዜዬ ነው የሚባለው ይሄ ማለት ነው። አንድ ሰው ወደ ህይወታችን ሲገባ ይጠቅመኛል ወይም ደግሞ መልካም ነገር ያደርግልኛል ብቻም ብሎም ሳይሆን መጥፎም ነገር ሊያደርግ ይችላል ያ ሰው። ያንን ሁሉ ግን መታገስ መቋቋም ያለ ነው ማለት ነውና ያንን ካልተቋቋሙ ትዳርም ባልና ሚስትም ቤተሰብም አይፈጠርም ማለት ነው። ከዛ ያቋርጣል። ግን መጀመሪያ ብትነግራት መልካምነት ነው። በጣም ደስ ይለናል ነበረ። እሷም ራሱ እስከዚህ ጥግ ድረስ አንተን ልጠላክ ወይም ደግሞ ከአንተ ልትርቅ አትችልም ማለት ነው። ቆይ ላስረዳሽ ምናምን ብትላትም ልትረዳህም አልቻለችም። እኔ እኮ ብዙ ፈላጊ ያለኝ ምንም ይሁን ምንም ይፈጠር ምንም ሴት ልጅ እኮ ነኝ ታውቃለህ፣ እንዳንተ ያለ ክርስቶስ ምናምን እያለች መሳደብ ደግሞ የሰው ልጅ አያስፈልግም። ምንም ይፈጠር መሳደብ አያስፈልግም። ከወጣሽ ከህይወት ውልቅ፣ ከገባሽ ወደ ህይወቱ ግብት፣ የመጣውን ችግር መጋፈጥ፣ የመጣውን ደስታ አብሮ መደሰት እንጂ የሆነ ችግር ሲያገኙ እንጣጥ፣ የሆነ ፍቅር ሲያገኙ እንጣጥ። ያ አይቻልም። በፍቅር ውስጥ መራራም ጣፋጭም እንዳለ ሁሉ ጣፋጯን ብቻ ከፈለግሽ መራራዋ ስትመጣብሽ አትቋቋሚ ማለት ነው። ሁሉንም መራራውንም ጣፋጩንም መቅመስ ግዴታ አለብሽ ማለት ነው። እሷም እንደዛ ብላ ሄዳለች። የሚመጣው ልጅ ልቧን ሰርቋት ሂዷል ማለት ነው። እንግዲህ አቻዬ እየተንጎባለለ አለባበሱ፣ ግርማ ሞገሱ፣ ወይኔ የወንድነቱ ቆስጣናነቱ እያለች ስታመሰግንለት ነበረ እፊቱ ራሱ። እንግዲህ ያንንም ሊቀበልም አልቻለም። ሁሉም በሰውነቱ መከበር ነው። እርግጥ አዎ ቆፍጣና ወንድ ደስ ይላል። ሌላም ግን ለፍቅር ሆኖ ብሎ ደግሞ ያን ነገር ሊያጣ ይችላልና አንቺን ነግሉ ካረገ በኋላ ነው ያን ነገር ለማስተካከል የሚመጣው። ያን ደግሞ አስተካክላለሁ ሲል ያኛው ነገር እየተፈላሸበት ይሄዳል ማለት ነው። ለዛዬም ምንድን ነው ተሳሪ ነው የመጣሽው ወደዚህ ቤት እያለቻት ነበረ መድኃኒትን። ምን አገባሽ? ምንም አያገባሽም። ደረጃ ላይ የለም ስታት የለም። አባዬ ሳይመጣ ግን ከዚህ ከቤት ውልቅ ብትይ ያዋጣሻል። ውልቅ ብትይ እማዬም የለችም አይመለከተኝም። ስለዚህ ጉድ ሳይፈጠር ውጪ ስትላት አልወጣም፣ ምክንያቱም ምንም አያገባሽም፣ ጠብቂ፣ ለትንሽ ቀን ነው። አንቺንም ጉዱን ሳላወጣው ጉዱን ነገር ሳልመረምረው ለትንሽ ቀንና ለትንሽ ቀን ነው በቃ እንጂ አንቺንም እምተውብሽ ነገር ምንም ነገር የለኝም፣ አንዳችም የለኝም፣ አልተውሽም፣ ጠብቂ እያለቻት ነው ማለት ነው። እንግዲህ እንደዛም በምትልባትም ሰዓትም ለምንድን ነው እንደዚህ ያደረሽው? በምን ምክንያት ነው የመጣሽው? ስትላትም ራሱ እንትን ብላ ነው ገልምጣት ነው ሄደችው ማለት ነው። ስትሄድ ራሱ ማርታዬ ክላሷ ነበረችና ለማርትዬ ነው ስትነግራት፣ እንግዲህ ማርትዬ በጣም በንዴት ውጭልኝ፣ እኔ በእጄ ሰው መግደል አልፈልግም፣ እህቷን ገደለች ልታስቢ ነው ወይ ያለች እያበምነጨነጨቀቻት ትገኛለች። እሷም ግን እውነተኛ ይዛለች ማለት ነው። እውነት አደንቃታለሁ ማለት ነው። መድኃኒትን ሳላደንቃት መቼም አላልፍም። ጋሽ ደረጀ ሲንከራሳስ ነው ይሄን ሁሉ ነገር ያስበላው። ቀደም ብሎ መድኃኒት ሳትናገር ቢናገር ኖሮ ይሄ ነገር ሁሉ አይፈጠርም ነበረ። እሱና ማርትዬ ሁሉ ነገር ያስተካክሉ ነበር። አሁን ግን ነገሩ ሁሉ አብቅቷል። እንዴት ይሄን ያክል ጊዜ ተሸሽገኛለህ ተብሎ በትዳር ውስጥ ከባድ ፈተና፣ እንግዲህ ከባድ ፈተና ይሄ ነው። አንደኛ መወለዱ መልካም ነው፣ ማግባቱም ሁሉ ነገር መልካም ነው። ልጅ ስጦታ ነው። ግን ስጦታም ቢሆንም አለው ልክና መልክ ከሚስት ከውድ ባልተቤት ጋር እንጂ ከሌላ ጋር የለም። ከሌላ ጋር ራሱ እንኳን ተሳስቶት ቢያደርግ ያሊ ሳይወለድ ጀምሮ መናገር አለበት። ከተወለደም በኋላ እንዲህ ያለችኝ እኮ ነው እንደዚህ ተሳስቼ ነበረ ከሆነ ግን ዲኤን እናስመረምራለን፣ ዛሬ እግዚአብሔር ይመስገን ዲኤን አለ እናስመረምራለን ተብሎ መነገር አለበት ነበረ እላለው። ቤተሰብ እንትና ራሱ በጣም ጀግና እዚህ ጥግ ድረስ የሄደችው ሳላደንቃት መቼም የማላልፈው አብጌል ደረጀን እውነት አደንቃታለሁ ከምንም ከማንም በላይ። የአባቷን መከታ ይሄን ሁሉ ነገር እንዲፈጠርም ቢሆንም ዛሬ ከአባቷ ጎን ሆና እስከ መከራከር ድረስ እስከ ጥግ ድረስ ሄዳ
የምታስፈታበትና ያስፈታችበትን ምክንያት ስታይ በጣም አንበሳ ልጅ ነች፣ እውነት መናገር ማለት ነው። ልጅ መውለድ እንዴት ነው እያለጋሽ ደረጃ ራሱ ሲላት ነበረ። ማርትዬም እንዲህ እኮ እንደምትሆን አውቃለሁ፣ አቢጌል እኮ በጣም ጠንካራ ልጅ ናት፣ መቼም ቢሆን መቼም ጠንካራ ልጅ ነች እያለች ትገኛለች ማለት ነው። ግን ፍቅረኛዋ ጋር በነጥብና ሲዘውና እንለፈው ማለት ነው። ሰው ግን የሚያፈቅራችሁን እንጂ ውዶች የእውነት መናገር ማለት ነው። ቤተሰብ ያላገባችሁ ገና በጮኛ ላይ ያላችሁም ሆነ ያላገባችሁም ወደፊትም ልታገቡ ያሰባችሁ ካላችሁ እኔ እውነቴን እህትነቴን በምነግርባችሁ ሰዓት የሚያፈቅራችሁን ወንድ እንጂ የምታፈቅሩትን ወንድ አትከተሉ። መቼም ቢሆን መቼም የሚወዳችሁን ሰው ብቻ ነው መከተል ያለባችሁ። ወንዶችም እንደዛ በተመሳሳይ፣ ሴቶችም እንደዛ በተመሳሳይ። ያ የሚወድሽን ሰው አንቺ አስተካክለሽ ማነጽ ትችያለሽ፣ እንዲህ ፍላጎትሽ ማድረግ ትችያለሽ። ክብርሽን ራሱ በደንብ ጠብቆ የሚኖርልሽ። አንቺ የምታፈቅር ከሆነ ግን ለ3 ቀን ለ4 ቀን የእሱን ፍላጎት ከፈጸመ ካደረገ በኋላ ዙሮ አያይሽም። ድሮውንም አንቺ መጣሽብኝ እንጂ ያልመጣሁብሽም እያለ ነው አንቺን ዝቅ የሚያደርግሽና ቤተሰብ እዚህ ላይ እንድታስቡበት እፈልጋለሁ ማለት ነው። በቀጣይ እስከምንገናኝ መልካም